ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ውድ የጊዜ ሬዲዮ ቤተሰቦቻችን የሐምሌ 7 የማለዳ መረጃዎችን ይዘን ቀርበናል። ከመረጃዎቹ ጋር ሄነው ወርቅዬ ነኝ። አብራችሁን ቆዩ። የህዝብ ተወካዮች ምክር ቤት ሁለተኛ አስቸኳይ ስብሰባውን ዛሬ ያከናውናል። ስድስተኛው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመኑን ሁለተኛ አስቸኳይ ስብሰባውን ዛሬ የሚያከናውን ይሆናል። ምክር ቤቱ በዛሬው ስብሰባው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በጣሊያን ሪፐብሊክ መንግስት እንዲሁም በፈረንሳይ ሪፐብሊክ መንግስት መካከል የተደረጉ የብድር ስምምነቶችን ለማጽደቅ የሚቀርቡ ረቂቅ አዋጆችን መርምሮ እንደሚያጸድቅ ይጠበቃል የተባለው ዘገባው የኢትዮጵያ ዜና አገልግሎት ነው። የኒውክሌር ኃይል ለኢትዮጵያ ኢኮኖሚ እድገት ወሳኝ ነው ተባለ። የኒውክሌር ኃይል ኢትዮጵያን ቀጣይነት ያለው ኢኮኖሚ እድገት ለማረጋገጥ መሰረት ነው ያሉት የኢትዮጵያ ኒውክሌር ኃይል ኮሚሽን ምክትል ኮሚሽነር ኢንጂነር አብዱራዛቅ ኡመር ናቸው። የኢትዮጵያ ኒውክሌር ኢንጂነር ኮሚሽን ከዓለም አቀፉ አቶሚክ ኢንጂነር ኤጀንሲና ከአፍሪካ ኒውክሌር ሳይንስና ቴክኖሎጂ ጋር በመተባበር ከ17 ሀገራት በዘርፉ ለተውጣጡ ባለሙያዎች ስልጠና እየሰጠ ነው። በመድረኩ ላይ ኢንጂነር አብዱራዛቅ ኡመር እንዳሉት የኒውክሌር ኢንጂነር ልማት ላይ በትኩረት እየተሰራ ነው ብለዋል። ኢትዮጵያ የኢንዱስትሪ መዋቅር ሽግግርን ለማረጋገጥ የምታደርገውን ጥረት ዘላቂነት ያለው የማይቆራረጥ ኃይል ይፈልጋልም ብለዋል። ለዚህ እውቀት መሰረት ያደረገ የተቀናጀ ስራ እየተሰራ እንደሆነም ጠቁመዋል። አስተማማኝና ለአየር ንብረት ለውጥ የማይበገር ዘላቂ ኃይል አቅርቦት ያስፈልጋል በማለት ገልጸው በዚህ ረገድ የኒውክሌር ኃይል ወሳኝ ሚና አለውም ብለዋል። የኒውክሌር ኃይልን ለሰላማዊ ዓላማ ለመጠቀም እየተሰራ መሆኑንም ጨምረው ገልጸዋል። በምስራቅ ጎጃም ከ1 ሚሊዮን ብር በላይ የወጣበት ድልድይ ተመረቀ። በምስራቅ ጎጃም ዞን ጎንቻ ሲሶ እነንሴ ወረዳ ልዩ ስሙ በትግዳር በግዶ ቀበሌ ከ1 ሚሊዮን ብር በላይ በሆነ ወጪ የተገነባ አዲስ የኮንክሪት ድልድይ ዛሬ በይፋ ተመርቆ ለአገልግሎት ክፍት መሆኑ ተገልጿል። ይህንን ድልድይ ከሌሎች መሰል የአካባቢ ግንባታዎች ለየት የሚያደርገው በተለመደው የሀገር በቀል እንጨቶች ርብራብና ወጥ አሰራር ሳይሆን በኮንክሪት የተገነባ መሆኑ ነው ተብሏል። የድልድዩ ግንባታ በተሳካ ሁኔታ እንዲጠናቀቅ ከፍተኛ አስተዋጽኦ ላበረከቱ መዋጮ ላደረጉ አካላት በዕለቱም የምስጋና ምስክር ወረቀት ተበርክቶላቸዋል። በድልድዩ የምረቃ ስነ ስርዓት ላይ ሰፊ ታዳሚ የተገኘ ሲሆን ከነዚህ መካከል ከ25 በላይ ከፍተኛ የመንግስት ስራ ኃላፊዎችም የተግዳር በግዶ ቀበሌና የአጎራባች አካባቢ ነዋሪዎችም ተገኝተዋል። እንዲሁም ጥሪ የተደረገላቸው እንግዶችም በመገኘት በታላቅ ድምቀት ተከናውኗል የተባለው የምርጫ ቀን ስለሆነ መንግስት የለም በማለት የአስገድዶ መድፈር ወንጀል የፈጸመው ተከሳሽ በጽኑ እስራት ተቀጣ። አቶ አክሊሉ አለማየሁ የተባለው ግለሰብ በአሪ ዞን በደቡብ አሪ ወረዳ ሴዶ ቀበሌ ልዩ ስሙ ደብተር ተብሎ በሚጠራው አካባቢ እድሜዋ የ15 ዓመት የሚሆናትን ታዳጊ ሰኞ ግንቦት 24 ቀን 2018 ዓ.ም ከረፋዶ 4 ሰዓት ገደማ የአስገድዶ መድፈር ወንጀል ፈጽሟል። ተከሳሹ 7ኛ ሀገራዊ ጠቅላላ ምርጫ በሚካሄድበት ዕለት ተበዳይን መንገድ ላይ ጠብቋት ዛሬ የምርጫ ቀን ስለሆነ መንግስትም የለም በማለት አንድ ጊዜ ወገቧ ላይና አንድ ጊዜ ትከሻዋ ላይ በመምታት ራሷን ከሳተች በኋላ ያለ ፍላጎቷ የግብረ ስጋ ግንኙነት ፈጽሞባታል። የወረዳው ፖሊስ ህብረተሰብ በደረሰው ጥቆማ መሰረት ብርቱ ክትትል በማድረግ ተጠርጣሪውን በቁጥጥር ስር በማዋል የሰውና የሰነድ ማስረጃውን አደራጅቶ መዝገቡን ለወረዳው አቃቤ ሕግ ልኳል። የወረዳው ፍትህ ጽሕፈት ቤት ሴቶችና ህጻናት ጉዳይ አቃቤ ሕግ ከፖሊስ መዝገቡን ተመልክቶ ክስ መመስረቱን የአሪ ዞን ደቡብ አሪ ወረዳ ፍትህ ቢሮ ኃላፊ አቶ በየነ ጉዶ ተናግረዋል። ክሱ የቀረበበት የደቡብ አሪ ወረዳ ፍርድ ቤት ተከሳሽን ጥፋተኛ በማለት በ12 ዓመት ጽኑ እስራት እንዲቀጣ ሐምሌ 11 ቀን 2018 ዓ.ም በዋለው ችሎት ወስኗል። አሁን ደግሞ ወደ ውጭ ምንጭ ወዳገኘነው መረጃ እናልፋለን።
የሱዳን ፍርድ ቤት የአርኤስኤፍ መሪን በሌሉበት የሞት ፍርድ በየነባቸው። የሱዳን ጸረ ሽብርተኝነት ፍርድ ቤት የፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ መሪ መሐመድ አምዳን ዳጋሎ በስፋት ሄምቲ በመባል የሚታወቁት በቀድሞ ምዕራብ ዳርፉር ገዢ ካሚስ አብደላህ አባካር ግድያ ምክንያት እሁድ ዕለት በሌሉበት የሞት ፍርድ ተፈርዶባቸዋል። በፓርት ሱዳን የሚገኘው የጸረ ሽብርተኝነትና የክልሉ ፍርድ ቤት በሌሉበት የአርኤስኤፍ ምክትል መሪና የሄምቲ ወንድም አብደልራሚ ሐማዳን ዳገሎን ጨምሮና ሌሎች 14 ተከሳሾች የሞት ፍርድ ተላልፎባቸዋል። ይህ ውሳኔ በአፕሪል 2023 በሱዳን ጦርና በፈጣን ድጋፍ ሰጪ ቡድን መካከል ግጭት ከተፈጠረ ወዲህ በአርኤስኤፍ መሪዎች ላይ የተላለፈ የመጀመሪያው የፍርድ ቤት ውሳኔ ነው። ፍርድ ቤቱ ተከሳሾችን በጦር ወንጀሎች፣ በሰብአዊነት ላይ በሚፈጸሙ ወንጀሎች፣ የዘር ማጥፋትና በሰዎችና በንብረት ላይ በሚፈጸሙ ወንጀሎችን ጨምሮ በተለያዩ ክሶች ጥፋተኛ አድርጎባቸዋል። ሄምቲ ወንጀለኞችን በማቀድና በማሳተፍ ተጠያቂም አድርጓቸዋል። ከሌሎቹ ተከሳሾች መካከል አልጓኒ ሐምዳን ዳገሎ ሙሳ ሌላው ሄምቲ ወንድም አልቁኒ በመባል የሚታወቀው ሲሆን የምዕራብ ዳርፉር አርኤስኤፍ አዛዥ አብደል ራህማን ጁማ ይገኙበታል። በምዕራብ ዳርፉር ዋና ከተማ ኤልጁኒያን ውስጥ የአርኤስኤፍ በሲቪሎች ላይ ጥቃት ፈጽሟል ሲል የሱዳን ጦር ከሷል። ጦሩ አክሎም በቡድኑ የዳርፉር ገዢ ገድሎ አስክሬኑን ቆርጦ እንደጣለ ከሷል። አርኤስኤፍ በወቅቱ ክሱንም አስተባብሏል። የሱዳን ባለስልጣናትና የዓለም አቀፉ ድርጅት አርኤስኤፍ በኤልጂኒያ ውስጥ ሰፊ ጭካኔ ፈጽሟል ሲሉ ከሰዋል። ይህም በመቶዎቹ የሚቆጠሩ ሰዎችን በመግደልና በሺዎቹ የሚቆጠሩ የማስሊት ማህበረሰብ አባላትን ማፈናቀልም ያካትታል ነው የተባለው። ክቡራትና ክቡራን አድማጮቻችን የመጨረሻ መረጃዎች ላይ ደርሰናል። መረጃችን የሚሆነውም ስፖርት ነው። ማንቸስተር ዩናይትድ ብራዚላዊውን የመሃል ሜዳ ተጫዋች አንድሪያ ሳንቶስን ከቸልሲ ማስፈረሙን ይፋ አድርጓል። ማንቸስተር ዩናይትድ በ48 ሚሊዮን ፓውንድ እና እየታየ የሚጨመር 2 ሚሊዮን ፓውንድ ለዝውውር ወጪ ማድረጉን ነው የተገለጸው። በተጨማሪም የቀድሞው የክለቡ ቸልሲ ተጫዋቹ የወደፊት ሽያጭ 10 በመቶ እንደሚያገኝም በዝውውር ውሉ ላይ ተካቷል። የ22 ዓመቱ ተጫዋች በማንቸስተር ዩናይትድ ቤት እስከ 2031 የሚያቆየውን ውል ተፈራርሟል። አንድሪያ ሳንቶስ በፈረንጆቹ 2023 ከሀገሩ ክለብ ቫስኮ ዳጋማ የምዕራብ ለንደኑን ክለብ ቼልሲን በ10.2 ሚሊዮን ፓውንድ መቀላቀሉ የሚታወስ ነው። ክቡራትና ክቡራን ውድ የጊዜ ሬዲዮ ቤተሰቦቻችን ለሐምሌ 7 ቀን ያዝናቸውን የማለዳ መረጃዎች እኚህ ይመስላሉ። በኩለ ቀን መረጃው እስከምንገናኝ ቸር ቆዩልን።